ዘር 5000 ረድቻለሁ ምናምን ብለ ማውራት አይቀፈም በነዛ በተሰዘብ አያችሁ እኔ ታማሚ ነኝ ታምሜ ነው ያለሁት የሚደርሰኝ ብር በፋኒ በኩል ተቆርጦ ነው ዛትሚስ ፋኒ ነው የሚልከው ማለት 2 ዓመት አውርተን አናውቅም 5000 ብርና አንድ ጫማ ስትሰጠኝ ጥያቴ ሄጃለሁ የጂጂኪያ የቀድሞ ባልና የሳምሪ አባት የእናትና ልጅን ሚስጥር ዘርግፈዋል ሽርፍራዲ 5000 ብርና 5000 ብር አንድ ተማምናም ተጥሙና ተናልኩ ኢትዮጵያ የመጡ ጊዜ 5000 ብርና አንድ ጫማ ሲሰጡኝ እኔ ብስጩኔን ትቻቸው ሄድኩኝ እናቷን አይተህ ልጇን አግባ የሚለው አባባል ማሳያ ነው የሚባለው ፋኒ አልሸባብንና ሸኔን በአንድ ላይ የተዋጋ ጀግና ተብሏል አንዳንዴ ማማ ኪለኪለ ያራገረተ ያማሪያ እየተከላከልሽ ነው መከላከል ላይ ነው እንደናውራ ነው እንዴ ከነዚህ ሁለት ሰዎች ፈጣሪ ነው ያወጣ ብለውታል በርካቶች ምንም ስትሰራ እንደነበረ ቪዲዮ ያለኝ አውጥቼ አዋርዳለሁ በማለት ሳምሪ መዛቷን ይህች ሴት ምን አይነት ሴት ናት እንዲሉ አድርጓል እኔ ጀርመን ዜጋ ነኝ ሀገሬ ውስጥ ባንክ አካውንት የለኝም ብሩን ራሱ እንደሚቆጣጠረው በገዛፉ ኢንተርቪው ላይ ተናግሯል ጠብቁኝ ጀስት ጠብቁኝ በህይወት እንገናኝ እኛ ማለት ነው ነገር ግን እውነታውን መደበቅ ያልቻሉት የሳምሪ አባት ለመጀመሪያ ጊዜ ብቅ ብለው እውነታውን ተናግረዋል ምን አሉ እንነግራችኋለን ባለቤቴ ነኝ ኦኬ ገለኝ ናቲ ዲል እና በንፋኒ በኩል የሚያልፈው ነገር የነበረው ነገር እንዴ ታማሚ ነኝ ታማሚ ያለውና በነዛ በተሰዘብ አያችሁ እኔ ታማሚ ነኝ ታምሜ ነው ያለሁት የሚደርሰኝ ብር በፋኒ በኩል ተቆርጦ ነው ዛትሚስ ፋኒ ነው የሚልከው ማለት እሱ ምንድነው የሚያስበው ሳምሪ ከምትልከው ብር ላይ ፋኒ ቆርጦ የሚያደርሰው ነው የሚመስለው እሱ ኢትዮጵያ ስለሆነ እንደዛ ነው ሁኔታቸው ሁሉ እናትም ልጅም የሚያፈቅሩት ነው የሚመስሉት እናትም ልጅም ፋኒን የሚያፈቅሩት ይመስላሉ እንዲህ ሲንጨረጨሩ የሳምሪ ውበት ከቀን ወደ ቀንም እየቀነሰ እየተጎሳቆለች እየሄደች የተመለከትን ነው የሳምሪ አባት እንዲህ አሉ እኔ ህመምተኛ ነኝ ነገር ግን አንድም ቀን ልጄ ሳምሪ እደርታኝ አታውቅም 5000 ብርና 100000 ብር እንዴት ልዩነት እንዳለው ታያለ በላይፈ ላይ አንረዳ ለልጆቹ ብሎ ቢታገስ ኖሮ ዛሬ ይስተካከል አንረዳ እኔ ልጆቼን እንዴት መከራይቼን እንዳሳደግኳቸው እነሱም ያውቃሉ እናታቸውም ታውቃለች አሁን በየሚዲያው አባቴን ረዳለው አባቴን እጦራለሁ የምትለው ሁሉ ውሸት ነው በሽተኛ ሆኜ እያወቀች እንደሚያመኝ አንድም ቀን ረድታኝ አታውቅም ብለዋል ያ ባለቤቴ ነኝ ኦኬ ገለኝ ናቲ ዲል እና በንፋኒ በኩል የሚያልፈው ነገር የነበረው ነገር እንዴ ታማሚ ነኝ ታማሚ ያለውና በነዛ በተሰዘብ አያችሁ እኔ ታማሚ ነኝ ታምሜ ነው ያለሁት የሚደርሰኝ ብር በፋኒ በኩል ተቆርጦ ነው ዛትሚስ ፋኒ ነው የሚልከው ማለት አባት ይህንን ሚስጥር ማውጣታቸውን ተከትሎ እናትና ልጅ እየተንጨረጨሩ ይገኛሉ ጨርቃቸውን ጥለው ማበድ ነው የቀራቸው ልብሳቸውን አላወለቁም እንጂ አሁን ያለሁበት ሁኔታ ራሴ ሰርቼ እየበላው ነው ራሴን ማስተዳድረው ራሴ እየለፋው ነው ቪዲዮ ላይ እየመጡ የሚያወሩት ነው ያለው ወደ ኢትዮጵያ ስትመጣ አንድ ጊዜ አግኝታኝ ነበር 5000 ብርና አንድ ጫማ እንካ ስትለኝ ትቻት ሄድኩኝ ብለዋል ለአባቷ አንድ ጫማና 5000 ብር እንካ የምትለው ሳምሪ ፋኒ በደለኝ ያለች በየቀኑ ስለ ገንዘብ እያወራች አዳዲስ ውሸቶችን እየጨመረች በየላይቭ
እየዘባረቀች ነው ብለዋታል በርካቶች። የሳምሪ አባት እውነታውን ሲናገሩ እናቷ ማለትም የውሸት አምባሳደር ይለዋታል በርካቶች። ጂጂ ኪያ እያለቀሰች በላይቭ ላይ የሰውን ትኩረት ለማግኘትና ሰዎች ወደ እነሱ እንዲሄዱ ለማድረግ ብቅ ብላለች። ፋኒ ሳምሪን ምግብ ከልክሏት ያውቃል። ምግብ ስራም ሰርቼ አልችልም፣ ከትፌ ልሂድና አንተ ስራው ስትለውም አልሰራም እያላት ከሰራውም ብቻዬን ነው የምበላው አንቺ አትበይም ብሏት እሱ እየሰራ እየበላ ለሷ አይሰጣትም ነበር። እሷ ውጪ ያገኘችውን ዶናትና ሳንዱች ትበላለች። ልጆቹና እሱ ግን እሱ የሰራውን ቁጭ ብለው ጠራርገው ይበላሉ። እሷን በረሃብ ይቀጣታል። ልጄን አስርቧታል። በዚህ ልክ ነው ልጄን የበደላት። ይህ ሁሉ የሆነው አስቤዛ የምትገዛለት ሽንኩርት ከትፋ አዘገጃጅታ የምትሄደው እሷ ራሷ ናት። እሱ ግን ሰርቶ ይበላል፣ እሷን አያበላትም ብላለች። እንዴት ነው? እና እሰራለሁ ግን እሷ አትበላም ማለት ይሰራል። እሷ ውጭ ዶነር ምናምን ያገኘችውን ሳንዱች ሰርታ ትበላለች፣ ትገዝታ ትበላለች። ልጆቹ እና እሱ ቁጭ ብለው ይበላሉ። በዚህ ልክ የሚባባሉና በዚህ ልክ እየኖሩ የነበሩ ሰዎች በፍቅር ምንም እንዳልተፈጠረ ሆነው ሲታዩ ሲኖሩ የነበረው የሚለው በልጅና በእናት ላይ ጥያቄን ያስነሳል። እናትና ልጅ ሳምሪና ጂጂ ኪያ አሁንም ህዝቡን ማደናገራቸውንና ፋኒን ማስፈራረታቸውን ቀጥለዋል። ይባስ ብለው በህይወት ያገናኘንና እናሳይሃለን ብለውታል። እኔ የጀርመን ዜጋ ነኝ፣ የኢትዮጵያ ባንክ የለኝም፣ ገንዘቡ የሚዘዋወረው በሱ ነው። ለዚህ ደግሞ በአካል ያገናኘንና አሳይሃለሁ ብለዋለች ሳምሪ ፋኒን። ምን ስትሰራ እንደነበር ቪዲዮ አለኝ አውጥቼ አዋርድሃለሁ ማለቷ ደግሞ በበርካቶች ዘንድ ይህች ሴት ምን አይነት ሴት ናት? የእናቷ ልጅ ናት፣ እናቷን አይተ ልጅቷን አግባ የሚለው አባባልም እውነተኛ ነው። ፋኒ የተሸወደው በዚህ ነው ብለውታል። የሰራህበትን ገንዘብ ሁሉ እንቀበልሃለን። የትኛውንም ስራ ስትሰራ ገንዘቡን ጉሮሮህን ይዘን እንቀበልሃለን። አልሰራም ካልክ ደግሞ የጀርመን መንግስት ሻንጣን ይዞ ወደ መጣህበት ያባርሃል ሲሉ ተሳልቀውበታል። ስራ ደግሞ ስጀምር የሁለት ልጆች ቆንጃሽ እንትባለች። አቤት አቤት ምን ነበር የተናገር? ኮንዶሚኒየም ቤቱ ሊሸጥ ይችላል። ባይ ባይ። እናትና ልጅ ሲያወሩ ላየ፣ ሁኔታቸውንም ለተመለከተ እነዚህ ሰዎች አበዱ እንዴ ያስብላል። በርካቶች ጌም ከሷ ጋር እንዳትጫወቱ እነዚህን ሁሉ ሰዎች ማግለል፣ እነዚህን ሁለት ሰዎች ማግለል እንጂ ያለብን ማበረታታት አይደለም። ወደ ትክክለኛው መንገድም እስከሚመጡ ድረስ ለነሱ መሳቅም ሆነ እነሱን ማየት አያስፈልግም። ስለዚህም ጌም ከነሱ ጋር አትጫወቱ፣ አትደግፏቸው መባሉ እናትና ልጅን አንገብግቧቸዋል። ባይ ባይ፣ እንዳትመጡ ዝች ቤት ውስጥ ባይ ባይ። ጌም አንጫወትም ከእናንተ ጋር አንፈልግም። እንዳትመጡ፣ ስንት ሰዎች አሉ ከኛ ጋር የሚጫወቱ። ኦኬ ባይ ባይ። 1000 2000 ደሞዝ። ጨርቃቸውንም ጥለው ሊያብዱ ምንም አልቀራቸውም። ልብሳቸውን ብቻ አውልቀው ጎዳና መውጣት ብቻ ነው የቀራቸው። የኔ ህይወት ከጌመር ጋር አይደለም ዲፔንድ የሚያደርገው። የቲክቶክ ጌመሮች ሌላ ስራ የላቸውም፣ በቲክቶክ ጥገኛ ናቸው። ቲክቶክ ከሌለ እነሱ መኖር አይችሉም። እኔ ግን እንደነዚህ አይነት ሰው አይደለሁም። እኔ በቲክቶከር ላይ ዲፔንድ ያደረገ ህይወት የለኝም። የራሴ ስራ፣ የራሴ ቢዝነስ አለኝ። ይህንን ደግሞ መመልከት ትችላላችሁ በማለት ሳምሪ ቲክቶከሮችን ጭምር ጣንቆስ አርጋለች። በቃ አይፈልግሽም፣ አበድሽ፣ እሱ ንቆሻል፣ በቃ አይፈልግሽም። ከእናትሽ ጋር ወጥተሽ የባጤ ቆጡን ከቀባጠርሽ በኋላ ይቅርታ እንኳን ብለሽ ብትንደፋደፊና
እግሩ ላይ ብትወድቂ እንኳን እሱ ከዚህ በኋላ ዞር ብሎ አያይሽም፣ አትበጂ ብለዋታል በርካቶች። እሱም እናት አለው። እናንተ ተንኮለኛ ቤተሰብ ናችሁ፣ ፈጣሪ ከናንተ ገላገለው። እኛ እናውቃለን። ፋኒ ባለሙያ ነው። ዘመኑን ሙሉ ሰርቶ እያበላ ነው ያኖረሽ። ወሬ ገልብጣችሁ አታውሩ፣ ማንም አያምናችሁም ብለዋል በርካቶች። ሌሎች በበኩላቸው አረ ይቅር ይበልሽ፣ በቃሽ፣ የልጆችሽ አባት እኮ ነው። ቢያንስ ስለ ልጆችሽ አስቢ። እውነት እንኳን ቢሆን በሰዓቱ ፈቅደሽ ዝም ብለሽ ነበር። አሁን ስለተወሽ አልፈልግም ስላለ ሌላ ነገር አትበይ። በቃችሁ። አንቺም የራስሽን ኑሮ ኑሪ፣ እሱም የራሱን ኑሮ እየኖረ ነው። እሱ እረስቷችኋል። እናትና ልጅ ስራ ስሩ፣ በየሚዲያው እንዲየወጣችሁ አትበዱ፣ ጨርቃችሁን አትጣሉ ሲሉ በርካቶች ሐሳባቸውን ገልጸውላቸዋል።